ሰላም ጤና ይስጥልን የጉዞ ኢትዮጵያ ተመልካቾቻችን፣ ዛሬ ከአዲስ አበባ 1024 ኪሎ ሜትር ተጉዘን በታሪካዊቷ አክሱም ከተማ እንገኛለን። አሁን ያለንበት ቦታ ዳዕሮ ፒያሳ ተብሎ ነው የሚጠራው። የድሮ መናኸሪያ ነው ቦታው እና እዚህ ጋር ዳዕሮ ፒያሳ ያለንበት ቦታ ዙሪያው በጣሊያን የገነቡት ቤቶች አሉ። በጣም ደስ ይላል። ምክንያቱም ከተማ ሆኖ አክሱም እንደን እዛ ቦታ ላይ የተለየ ውበት ስላለው በቃ ደስ ይላል። ደስ የሚል መንፈሳዊ እርካታ ነው ማገኘው። ያ ቦታው ነው አክሱም አካባቢ ያለውን ቅርሶቹን ጽዮን ቤተክርስቲያኑ በጣም ናፍቀዋል። ከአዲስ አበባ ወደ ሰሜን ኢትዮጵያ ተጉዘን እዚህ ደርሰናል። ይቺ ጥንታዊቷ የአክሱም ከተማ ናት። በሁለት ኮረብታዎች ግርጌ ስር ያረፈች የዘመን አሻራ አክሱም በርካታ ታሪካዊ ቅርሶችን የያዘች፣ በራሷ ታሪካዊ ሆነች፣ ገና ተጠንታ ያላለቀች፣ ገና ዓለም በየጊዜው አዳዲስ ግኝቶችን ይፋ የሚያደርግባት የጥንታዊት ኢትዮጵያ ስልጣኔ መገለጫ የሆነች ጥንታዊ ከተማ ናት። አክሱምን የሚጎበኙ ሰዎች ከረጃጅሞቹ ሐውልቶች፣ ከነገስታት መካነ መቃብሮችና ከቤተ መንግሥት ፍርስራሾች ባሻገር ዓመታዊው የህዳር ጽዮን በዓል በውስጣቸው ገዝቶ የሚኖር ትዝታን ይፈጥርባቸዋል። የቀደመችዋ የአክሱም ከተማ ማዕከላዊ ስፍራ ይቺ ቦታ ናት። የትናንትናዋን አክሱም ከዛሬዋ አክሱም ጋር የምታገናኝ ድንቅ በራፍ፣ ከቀይ ባህር ዳርቻ 295 ኪሎ ሜትር ርቀት ላይ የከተመችዋ ታሪካዊ መዲና የመጀመሪያ ምዕራፍ። ሰላም ጤና ይስጥልን የጉዞ ኢትዮጵያ ተመልካቾቻችን፣ ዛሬ ከአዲስ አበባ 1024 ኪሎ ሜትር ተጉዘን በታሪካዊቷ አክሱም ከተማ እንገኛለን። ጥንታዊቷና ታሪካዊቷ አክሱም ከተማ ለኢትዮጵያ ቀደምት የስልጣኔ ምንጭ ዋነኛ መገለጫ ሆና ትጠቀሳለች። አብረን የምንጎበኘው አብረን የምንጓዝበት የትናንቱን አሻራዎች የሚያሳዩ ባህላዊ መንደሮቿን ይሆናል። ገብሬ አስጎብኛችን ነው። የቱሪዝም ባለሙያና የቱሪዝም መምህር ሲሆን የአክሱምን ባህላዊ መንደሮች ይዞን ይጓዛል። አብራችሁን ሁኑ። አሁን ያለንበት ቦታ ዳዕሮ ፒያሳ ተብሎ ነው የሚጠራው። የድሮ መናኸሪያ ነው ቦታው እና እዚህ ጋር ዳዕሮ ፒያሳ ያለንበት ቦታ ዙሪያው በጣሊያን የገነቡት ቤቶች አሉ።
ይሄ የቱራችን የአክሱም በእግር የሚጎበኝ ሰው ቱሩ የሚጀምረው ከዚህ ከዳዕሮ ፒያሳ ከዋርካው ዳዕሮ ማለት ዋርካ ነው። ስለዚህ ከዋርካው ስር የቱሩን የሚያስፈልግ ነገሮችን ተናግረ ነው የሚጀምረው። ከዚህ በኋላ የተደረሰበትን እያየን ያልተደረሰበትን ደግሞ ከቆምንበት አፈር በታች ስለመኖሩ እያመንን አሮጌዋን ከተማ ለመዳሰስ አንድ ብለን ጀምረናል። አሁን ይህን እንደምታየው የልብስ ስፌት ቦታ ነው። እነዚህ ልብሶች የሴቶች ቀሚስ የሚሰፋበት ቦታ ነው ማለት ነው። አክሱም ከላይ ካለው ታሪኳ ገና ምድር ውስጥ የተቀበረው ስለመብለጡ በእርግጠኝነት የሚናገሩ ሊቃውንት ብዙ ናቸው። እነዚህ ሁሉም ኦልድ ታውን ፓርት ናቸው። ከዚህ በኋላ ያሉ ሁሉንም ኦልድ ታውን ተብሎ ነው የሚጠሩ። የአሮጌዋ ከተማ ቀደምት ቤቶች የአክሱምን አንድ ዘመን ይተርካሉ። ከኖረችው የደረሱበትን የሚናገሩ እንጂ የኖረችውን ዘመን ሁሉ የኖሩ አይደሉም። ያም ሆኖ ከተማዋን የሚገልጹ ሕያው ስሜቶችን ይዘዋል። ነዋሪዎቿ የሚፈልጉትን የሚያገኙባቸው የገበያ ማዕከሎችን ይዘዋል። የቀድሞዋ የአክሱም ከተማ ከአዳዲሶቹ የአክሱም ከተማ መንደሮች ጋር ከተነጻጸረች የበለጠች የገበያ ማዕከልና የንግድ እንቅስቃሴ ያላት ቀጠና ናት ማለት ይቻላል። የጎዳናዎቿ ስፋት በስልት መቀየስና የተቀናጀ መሆን አሮጌ ግን ከአዲስ የቀደመች የትናንት ከተማ ያደርጋታል። እዚህ ቅርስ ብቻ አይደለም፣ ሕይወትም አለ። ባህል ከፍ ባደረገው ያኗኗር ጥበብ የተቃኘ ሕይወት፣ እጅ የሚጠበብበት አእምሮ የሚራቀቅበት ጥበብ ከተማ ናት። ቀላል የሚመስሉ ያይደሉ፣ የጠፉ የሚመስሉ ነገር ግን በጉያዋ የሚኖሩ የእኛነታችን መገለጫዎች። የብዙዎቹ ቤቶች አሰራር ተመሳሳይ ነው። በአክሱም አሮጌዋ ከተማ የራስን ቅጥር ግቢ ለማስፋት ፈቅ ብሎ ማጠር የለም። ከአሮጌዋ ከተማ ሰፈሮች አንዳንዶች መኖሪያ ብቻ በመሆናቸው ጭር ይላሉ። አንዳንዶች ደግሞ የንግድ ማዕከላትን በመያዛቸው በሰው የተሞሉ ናቸው። አንድ የቀደመች ከተማ የተለያየ መልክ ያላቸው ሰፈሮች ባለቤት። ሞቹ አስደናቂ ሐውልቶች አድራሻ እዚህ ነው። ቀዳሚዋና ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም በቀድሞዋ የአክሱም ከተማ ሰፈሮች በአንዱ የምትገኝ ናት። ዕድሜ ጠገብ ዋርካዎች ዘመንን የሚሰብኩባት ከተማ። ከእያንዳንዱ የሚታይ ነገር ጀርባ ሩቅ ዘመን ተተርኮ የማያልቅ ታሪክ ተደምጦ ያልተጠገበ እውነት አለ። የአክሱም ከተማ ክልል ውስጥ ከሚገኙ አብያተ ክርስቲያናት አንዱ ይህ የአርባዕቱ እንስሳ ቤተ ክርስቲያን አንዱ ነው። የቤተ ክርስቲያኑ አሰራርና ገጽታ ከከተማዋ የኪነ ሕንጻ ጥበብ ጋር የተስማማ መሆኑ ይበልጥ የቅርስ ከተማዋን ውበት ደማቅ አድርጎታል። አሮጌዋ የአክሱም ከተማ የማያረጅ ዕውቀትና ዘመን የማይቀድመው ጥበብ ማዕከል ናት። አሮጌዋን ከተማ መጎብኘት
የቀደመ ጥበባችንን መተዋወቅ ነው። አሮጌው መንደር ሲባል ህብረተሰቡ እስካሁን የሚኖርበት አካባቢ ነው፣ ጥንታዊ ነው እና ባህሉ በጠበቀ ሁኔታ እንዳለ ዘመናት የተሸጋገረ ባህል እንዳለው ነው። ሰዎችን የማግኘት የተለየ የድሮ ካልቸርን የማግኘት የድሮ ቢዝነስ ይሰሩበት የነበረው ቦታም የማየት እድሉ ነው ሚስ እያደረጋቸው ያለው ቱሪስቶች እንጆይ ያደርጉታል። እዛ ብንወስዳቸው ቱሪስቶች ወደ ኦልድ ታውን ይዘናቸው ብንሄድ በጣም ነው እንጆይ የሚያደርጉት። የዕደ ጥበብ ውጤቶችን ከሙያው ባለቤቶች ጋር ለማግኘት የአክሱም የቀድሞ ከተማ ወደር የላትም። የነሐስ የብርና የመዳብ ውጤቶች የሆኑ የተለያዩ መስቀሎች፣ ባህላዊ ጌጣጌጦችና የመገልገያ ቁሳቁሶች በአይነትና በብዛት የሚገኙበት ስፍራ ላይ ደርሻለሁ። ሰው ጠቀሜታ አለው። ለቱሪዝም ዘርፉም ትልቅ የቱሪስት የቆይታ ርዝማኔው የሚያሳድግ ሆኖ ይገኛል ማለት ነው። እነዚህም ብዙም አይጎበኙ። እነዚህ በፕሮግራም ቢገቡ በቱሪስት ትሪፕ ፕሮግራም ቢገቡ ኢንጆይ እንደሚያደርጉ ጥርጥር የለኝም። አክሱም የመንፈሳዊ ትምህርት ማዕከልም ናት። በተለይ ኅዳር ጽዮን በሚከበርበት ወቅት ከተለያዩ አካባቢዎች ዲቁና ለመቀበል በመምህራቸው እየተመሩ የሚመጡ ወጣቶችና የቆሎ ተማሪዎች፣ ቤተክርስቲያን ለመሳለምና ለንግስ የሚመጡ መነኮሳት፣ ካህናትና ቀሳውስት ከአክሱም ከተማ ሰፈሮች ሁሉ ይበልጥ የሚመርጡት የሚቆዩበትና የሚያደምቁት አሮጌውን ከተማ ነው። በተራራ የተከበበችውን መዲና እዝጌ ሐጸራ ትባላለች። እዝጌ ሐጸራ ደጽዮን ትባላለች። እዝጌ ሐጸራ ማለት በእግዚአብሔር አጥሮችን ተደረገላት ለጽዮን የሚለው ነው። እዝጌ ሐጸራ ይሉታል። አሮጌዋ ከተማ ከምትደምቅባቸው ጊዜያት ዋና ዋናዎቹ ኅዳር 21 ቀንና በየዓመቱ የሆሳዕና በዓል ሲከበር ነው። እሁድም እንዲህ ነጠላ በለበሱ ምዕመናን ከወትሮ በተለየ ሞቅ ብላ የምታረፍድበት ቀን ነው። በአሮጌዋ ከተማ ደጋግመው በዓይኔ የገባው ናይጋማ ስዕሌ የሚለው ጽሑፍ ነው። ምን እንደሆነ ማወቅ ፈልጌያለሁ። ጥያቄ መልስ እንዲያገኝ አስጎብኜ ወደ አንዱ ሱቅ ይዞኝ ጎራ አለ። ስዕል ቀረበልን። የሙሽራ ምስል ይዟል። ስለዚህ ይሄ አክሱም ላይ ሰርግ ካለ በቃ ይሄ ግድ መኖር አለበት ማለት ነው። ሰርግ ካለ የግድ ይሄ መኖር አለበት። ጋማ ተብሎ ይጠራል። ጉብኝታችንን ቀጥለናል። ጥያቄ የሚፈጥሩብኝን የአሮጌዋ ከተማ ሴቶች ለምንና እንዴት እያልኩ ነው። የ3000 ዓመት ታሪክ ባላት አክሱም በርካታ እንዲህ አይነት ከተሞች
በየዘመናቱ ተከትመው ፈርሰዋል። እንደ ሰው ኖረው ሞተው ተቀብረዋል። ከምድር ገጿ በታች አፈር በተማሰ ቁጥር ብቅ የሚሉት የአርኪኦሎጂ ግኝቶች የዚህ ማሳያ ናቸው። የመጨረሻዋ አሮጌ ከተማ በርካታ መንደሮች ተሰብስበው አንድ ያደረጓት ይህቺ አሮጌዋ የአክሱም ከተማ በብዙ መልኩ የሚመሳሰሉ ሰፈሮች የፈጠሯት ናት። አዲስ ሰፈር ሄደን የተመለከትኩት እስኪመስለኝ ትንግርት ሆኖብኛል። ብዙዎች ጥንታዊ ቤቶች ምድርና ፎቅ ናቸው። በደረጃ ወደ ፎቁ የላይኛው ክፍል ይወጣል። የሚሰራው በባህላዊ መልኩ ነው። የአሮጌዋ ከተማ ነዋሪዎች ከዘመን ብዛት አደጋ የሚገጥመውን ቤታቸውን የሚታደጉት በተሰራበትና በቀደመው የአሰራር ጥበብ አይነት ነው። ከራሱ ከድንጋዩ ቀለም ውጪ ነጭ ተመራጩ የከተማዋ የቀለም ምርጫ ሲሆን ክሬምና አረንጓዴን የሚጠጋ ቀለም ደግሞ በብዛት ይታይባታል። በርግጥም አክሱም እዚህ ቦታ ይህንን ብሎ መወሰን አይቻልም። ወደ የትም ቢሄዱ እግር ወደ ዘመን ተሻጋሪ ቅርሶች ደጃፍ ይደርሳል። እኔ መጣሁት ከኦሮሚያ ክልል ጉጂ በምትባል ወይ ደግሞ አዶላ ወይዩ ከተማ በምትባል ከተማ ነው የመጣሁት። ከዛ ለመጀመሪያ ጊዜ ስመጣ በጣም ነው የተደነቅኩት ያን አካባቢ ሳየው። ምክንያቱም ከቤት አሰራሩ ከሰዎች ስቲል እስካሁን አለባበሳቸው የጸጉር አሰራራቸው ሁሉ አልተቀየረም እና በጣም ነበር ደስ የሚለው የሚያስደንቁበት ነው ያለው። አክሱም ታሪካዊነቷ ሌላ ቦታ ሌላ ሀገር ብትሄድ ማለት ነው የተወሰነ ቦታ ብቻ ነው ታሪክ የምታየው። በአክሱም ከተማ ግን ያንዳንዱ ቦታ ያንዳንዱ ኤሪያ የሚያመለክት ታሪካዊ ቅርሶች ነው። በጣም ደስ ይላል። ምክንያቱም የሆነ ከተማ ሆኖ አክሱም እንደን እዛ ቦታ ላይ የተለየ ውበት ስላለው በቃ ደስ ይላል። ደስ የሚል መንፈሳዊ እርካታ ነው ማገኘው ነው ያ ቦታው ነው አክሱም አካባቢ ያለው ቅርሶቹ ጽዮን ቤተክርስቲያኑ በጣም ናፍቀዋለሁ። በጣም ደስ ይላል። የምትናፈቀውንና ዘመን ተሻጋሪዋን ቀደምቷን የአክሱም ከተማ የቀድሞ መንደሮች ስንዞርባቸው ውለናል። አክሱም ከምትታወቅባቸው መገለጫዎች መካከል ባህላዊ መዝናኛዎቿ የሚበልጠውን ቦታ ይይዛሉ። ከተማዋን በሌላ መልክ እንግለጻት ከተባለ የጡም ጠላ መዲናዋ ልንላት እንችላለን። ወደ አንዱ ጎራ ልንል ነው። አክሱም ላይ በኦልድ ታውን የታወቁ ጠላ ቤቶች አሉ። ከታወቁ ጠላ ቤቶች አንዱ የወይዘሮ ዘነበሽ ገብረየሱስ ጠላ ቤት ነው። በጣም ብዙ ሰው የሚጠጣበት ብዙ ሰው የሚመጣ ጠላ የሚጠጣበት ቦታ ይሄ ነው ማለት ነው። ገብተናል። ዛሬ ዋና የገበያ ቀን አይደለም። ከሁለት ቀናት በኋላ ለሚኖረው ገበያ ዝግጅት የሚደረግበት ቀን ነው።
5-6 በቀን ያልቃል። በሳምንት 15 በርሜል ያደርጋል። ውድ የጉዞ ኢትዮጵያ ተመልካቾቻችን እዚህ ታሪካዊቷ አክሱም ከተማ ድረስ መጠን ባህላዊዎቹንና ጥንታዊቷን የአክሱም መንደሮች አብረን ጎብኝተን ነበረ። በሌላ ፕሮግራም አብረን ወደ ሌላ ስፍራ እስክንጓዝ መልካም ጊዜ እንላለን።